በስተመጨረሻም ወይዘሮ ሜላት አዲሱን ስራዋን ጀምራለች። ወይዘሮ ሜላት አዲሱን ስራዋን ማርኬቲንግ ስራዋን ስትጀምር ከአሁን በፊት ይሰሩበት የነበረውን ፋይል ሰጥቷታል። ዩኤል ሙሉ ፋይሉን አስረክቦ እንደዚሁም ቢሮዋን አሳይቷታል። ወይዘሮ ሜላት በዚህን ስራ ህይወቷ የሚቀየር ይመስላል። ምክንያቱም በየቤቱ እየዞረች ልብስ ማጠቡ ፈጽሞ እሷን የማይመጠን ስራ እንደሆነ ነው እየተረዳ ነው። በአሁኑ ፓርት ላይ በጣም ደስ የሚሉ ነገሮች አሉ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ቪዲዮውን በመሀል እያስገባሁኝ ኖላዊ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። ቪዲዮውን በመሀል እያስገባው አብሬያቸው ቆያለሁ ማለት ነው። አዳዲስ ነገሮች አሉ። እንደዚሁ ወይዘሮ ሜላት አዲሱን ስራዋን እነ ምናሴ ሁሉ የደገፉት ስራ ነው። ምክንያቱም ወይዘሮ ሜላት በዚህን ሙያ እንደዚሁም ደግሞ ስራው ከአሁን በፊት ስትሰራው የነበረና በሙያዋ ላይ የሆነ ስለሆነ እንደዚሁም የስራው ሁኔታ ለራሱ በቢሮ ውስጥ ሆና በኦንላይን የምትሰራቸው ነገሮች ስለሆኑ የጉልበት ስራ የለውም። ይህ ነገር ደግሞ ለሰላም እንደዚሁ ለሀናና ለምናሴ እረፍት የሰጠ ስራ ነው። ወይዘሮ ሜላት እንግዲህ ወደ ድርጅቱ ወደዚህ ስራ ከመግባቷ በፊት ከአሁን በፊት ዩኤል ሰራተኛዋ ነበር፣ በእሷ ድርጅት ስር ይሰራ ነበረ። አሁን ላይ እሷ ሰራተኛ እሱ አሰሪ መሆኑን ከግንዛቤ ውስጥ በማስገባት ከአንተ ጋር የምሰራው በክብሬ ላይ ፈጽሞ አልደራደርም ብላለች። እንግዲህ በክብሬ ላይ እንዳትረማመድ ለማለት ነው። እውነት ነው። ወይዘሮ ሜላት ያለችበት ሁኔታ ራሱ ሌላ ተጨማሪ ጫና የሚቀበል አይደለም። እንግዲህ ወይዘሮ ሜላት ከምን አይነት ሁኔታ ከምን አይነት ደረጃ እዚህ እንደደረሰች ሁላችንም የምናውቀው ነገር ነው። ነገር ግን ለወይዘሮ ሜላት የአሁኑ የማርኬቲንግ ስራ አዲስ ተስፋ የሚሰጥ ይመስላል። በዚህን ስራዋ ውጤታማም እንደምትሆን ምንም ጥርጥር የለውም። በጣም የሚገርመው ነገር ግን አቶ መስፍን ወይዘሮ ሜላትና ቤተሰቧ እንደዚሁም ልጆቻቸው በዚህን ሁኔታ ሆኖ ወደ አሜሪካ መሄድ የለበትም ነበር። እንደሚታወቀው ወይዘሮ ሜላት ከብዙ ተስፋ መቁረጥ፣ ከብዙ ሙከራ፣ ከብዙ ትግል፣ ከብዙ የፍርድ ቤት ምልልስ፣ ከብዙ ከጠበቃ ጋር ብዙ ኪሳራ ውስጥ ገብታ ነው እንግዲህ ልጆቿ ውጭ እስኪወድቁ ድረስ ቤት ተከራይቶ በዚህን ጠባብ ክፍል ውስጥ እስከ መኖር ድረስ ዋጋ የከፈለችው ከልጆቿ ጎን ሆና ይህን ሁሉ መስዋዕትነት ከልጆቿ ጋር አሳልፋለች። ወይዘሮ ሜላት የአሁኑ ስራዋ የብዙዎቻችን ምኞት ነው። ህይወቷን የሚቀይርና ለልጆቿም ትልቅ ተስፋ እንድትሆን እንደዚሁም ደግሞ ጠንካራ እናቶች ምን ያህል መስዋዕት ከፍለው ልጆቻቸውን ወደ ተሻለ ደረጃ ያሸጋግራሉ የሚለውንም ያስተምራል። በተለይ በአቶ መስፍን ብዙዎቻችን አዝነናል። ይህ ቤተሰብ በዚህን መልኩ ሆኖ ትቷቸው መሄድ አይጠበቅበትም ነበረ፣ ትቷቸው መሄድ የለበትም ነበረ። ከዛሬ 16 ዓመት በፊትም እንደዚሁ ነው የተፈጠረው። ወይዘሮ ሜላት ሀና በጠፋችባት ጊዜ በጣም አዝና በጣም ራሷን ጥላ በነበረበት ወቅት ያንን ቤተሰብ ጥሎ ነው እንግዲህ ወደ ውጭ ሄዶ የነበረው። ከረዥም ዓመታት በኋላ ደግሞ መልሶ ወደ ሀገር ገብቶ ከሜላት ጋር የነበረውን ህይወት ብዙዎቻችን አይተነዋል ከምዕራፍ 1 ላይ ካለፉት ፓርቶች ላይ። ነገር ግን የምዕራፍ 1 ወደ መጨረሻ አካባቢ እንግዲህ አቶ መስፍን ወደ ውጭ ሀገር መልሶ ሄዷል። ውጭም ሄዶ ደውሎላቸው ነበረ። ከዛም በኋላ ከሀና ጋር በተለይ በጣም ሲደዋወሉና ብዙ ሲያወሩ ነበረ። ይህ ቤተሰብ ብዙ ጊዜ በተለይ ደግሞ በቤቲ በተካደ ጊዜ ቤቲ ሙሉ ለሙሉ ቤተሰቡን ክዳለች። በተለይ ጽዮንን ካጣች በኋላ ሙሉ ለሙሉ የአቶ በቃሉንም ድርጅት ከተቆጣጠረች በኋላ ኃይሏ ከጨመረ በኋላ ወይዘሮ ሜላት ቤት ስትኖር በነበረ ጊዜ ብዙ ፋይሎችንና ብዙ መረጃዎችን አሰባስባም ስለነበረ የአቶ በቃሉን ድርጅት ብቻ ሳይሆን የወይዘሮ ሜላትን ሀብትና ንብረት ሙሉ ለሙሉ ነው የቀማቻት። እስካሁን ድረስ እየተከራከረች ያለችው ከቤቲ ጋር ነው። ወይዘሮ ሜላት ከቤቲ ጋር መከራከርና እንደዚሁም ሙሉ ንብረቷን ማጣት ብቻ ሳይሆን ቤቲን ወደዚህ ቤት ሊያመጣት የቻለውም አቶ መስፍን ነው። አቶ መስፍን በቸልተኝነት ብዙ ጊዜ እሷ ስትመክረው ለራሱ በጣም በስሜታዊ ሆኖ ዝም ብሎ በስሜት ነበረ የሚነዳው። ተነጋግሮ
መግባባት ወይም ደግሞ ያንን ነገር ትቶ ቤተሰቤ ይበልጣል ብሎ ያንን ነገር አንድን አማራጭ መርጦ ሳይሆን እንግዲህ ቤቲ አቶ መስፍን እንዴት እንዳጠመደችው እያየን ነው። ከዛም በኋላ የወይዘሮ ሜላት ምላሽ አይተናል። በዛም ሁሉ ነገር ውስጥ ፈጽሞ እያደረገ ያለው ነገር ልክ ነበረ የመሰለው ቤት ድረስ እስከ ማምጣት ቤት አምጥቶም ደግሞ ጭራሽ ጽዮንንም ቤት አምጥተው በተለይ ቤቲ ብዙ ስራዎችን በቤት ውስጥ ሆና ስትሰራ ነበረ ከአቶ በቃሉም ጋር ከወይዘሮ ሜላትም ጋር እየሰራችም ደግሞ የሁለታቸውንም ሰነድ እየተከታተለች ትገኝ ነበር። በስተመጨረሻ ላይ አቶ በቃሉ በህይወት ሲያልፉ እሷ ድሮ የጀመረቻቸው በወይዘሮ ሜላት ንብረቶች ላይ የነበራትን አንዳንድ ፋይል በማሰባሰብ ወይዘሮ ሜላትን ከአለችበት ሁኔታ እንደዚህ በአሁን ባለችበት መልኩ ልታስቀምጣት የቻለችው እንግዲህ ለጠበቆችም ደግሞ ከበቂ በላይ ክፍያ እየከፈለች ምክንያቱም ሁሉ ነገር እዝራ ትሬዲንግ ሙሉ ለሙሉ ለሷ ሆነ። እያንዳንዱ ነገር በባንክ የተቀመጡ ገንዘቦችን እና ሀብቶች ሳይቀሩ የአቶ በቃሉ ልጅ ነኝ በማለት እንግዲህ ሙሉ ለሙሉ ወርሳለች። ስለዚህ አቶ መስፍንም በዚህን ሁኔታ ሆና እንደዚሁም ደግሞ ያንን ሁሉ ጥፋቱን አጥፍቶ ምንም ነገር ሳያስተካከል ትቷቸው መሄድ የለበትም ነበር። አሁን ላይ ሙሉ ለሙሉ ልጆቹ ከአቶ መስፍን ጋር ግንኙነት የላቸውም። አቶ መስፍን አልፎ አልፎ ይደውል ነበር። አሁን ግን አቶ መስፍን ወደ እነ ሜላት ቤተሰብ ወደ ልጆቹ ማለት ነው መደወል አቁሟል። ለዚህም ነው የህይወትን ውጣ ውረድ ብቻቸውን እያሳለፉ ያሉት። መስፍን ያለበት ሁኔታ ባይታወቅም ወይዘሮ ሜላትና ልጆቿ ግን ባልጠበቁት ሁኔታ ነው እየኖሩ ያሉት። እንደዚሁም ህይወት ለነሱ በጣም እንግዳ ሆኖባቸዋል። እንግዲህ በተለይ ደግሞ የአሴር ትወና በጣም ነው በአሁኑ ምዕራፍ ላይ አሴር በጣም ነው የተመቸኝ። ምክንያቱም አሴር በፊትም አስተዋይ እንደሆነ እያየን ነው አይተን ያለፍነው ምዕራፍ አንድን አይተን አልፈናል። አሴር በአሁኑ ላይ ያለበት የህይወት ደረጃ ጥሩ የሚባል ቢሆንም ነገር ግን ለሁሉም ማሰቡ ለሁሉም መልካም ማሰቡና በተግባር ማሳየቱ ያለውን ነገር ደግሞ በስርዓት በመቆጠብ ለመለወጥ እየሞከረ ነው። እንደዚሁም በቻለው አቅም በዙሪያው ያሉትን ሰዎች ለማስደሰትም እየሞከረ ነው። እንግዲህ ካሁን በፊት ካሳለፍነው ፓርት ላይ የምናሴን ልደት በደማቅ ሁኔታ አክብሮለታል። የቤተሰቡን ሀዘን ለቅሶ በቅጽበት ወደ ደስታ ቀይሮ በቤት ውስጥ ልደቱን በደስታ አክብረውለታል። ከዛም በኋላ ደግሞ ተምቹን መምከር እንደዚሁም ማስመከር ላይ የጓደኝነት ስራውን እየተወጣ ነው ያለው። በራሱ የቻለውን ይመክረዋል፣ ያልቻለውን ደግሞ ለአቶ ኖላዊ እየተናገረ ይህን ልጅ ይምከሩት በማለት አንዳንድ ነገሮችን ምክር እንዲለግሱት ሰበብ እየሆነ ነው ያለው። ስለዚህ የአሴር ሁኔታ በጣም የሚያስደስት ነገር ነው። ወደ ወይዘሮ ሜላት ስራ ስንመለስ ወይዘሮ ሜላት ገና ከመግባቷ ብዙ ውጤቶችንና ብዙ ለውጦችን እያሳየች ትገኛለች። እንደዚሁም ደግሞ ድርጅቱ ከአሁን በፊት ይሰራባቸው የነበሩ ፋይሎችንም ኢዩኤል አስረክቧት ስለነበረና ፋይሎችንም እየመረመረች ከቆየችን በኋላ አንዳንድ ቦታ ስህተት እንዳለና በዚህን ሁኔታ ከቀጠሉ ድርጅቱ የሚያመጣው ትርፍ ብዙም እንዳልሆነ እንደዚሁም እነሱ ከፈቀዱላት አሰራሩን ለመቀየር ፈቃደኛ እንደሆነች የኢዩኤልን ፍቃድ ስትጠይቅ ነበረ። እንግዲህ ኢዩኤል መግቢያው ላይ እንደነገርኳቸው ከአመታት በፊት የወይዘሮ ሜላት ድርጅት ውስጥ የሚሰራ የወይዘሮ ሜላት ሰራተኞች ውስጥ አንዱ ነው። ይሁንና ወይዘሮ ሜላት በአሁኑ ላይ ወደ እሱ ድርጅት መታ እየሰራች ስለሆነ የእሱን ፍቃድ መጠየቅ ስላለባት ነው ወይዘሮ ሜላት ይህንን የጠየቀችው። ኢዩኤልም አንቺ ይሆናል ብለሽ ያስብሽውን ሁሉ አድርጊ፣ የኔን ፍቃድ መጠበቅ የለብሽም በማለትም ሲናገር ነበረ። አንተ ጋር እየሰራው እስካለው ድረስ እኔ የምሰራውን ነገር ላሳውቅህ ይገባል በማለት ወይዘሮ ሜላትን በትህትና መልሳለታለች። ኢዩኤልም የመለሰው አንቺ በዚህን ሙያ ላይ ትልቅ ልምድ ስላለሽ አንቺ በምታደርጊው ነገር እርግጠኛ ነኝ፣ ድርጅታችንንም በቅርብ ጊዜ ወደ ከፍታ ትመሪዋለሽ ብለን ብዙዎቻችን በተለይ እኔ በሙሉ ተስፋ እየጠበኩሽ ነው በማለትም ወይዘሮ ሜላትን ደስ የሚል መልስ መልሶላታል። እንግዲህ ወይዘሮ ሜላት ይህንን ሲናገር በራስ መተማመኗ ደግሞ ይበልጥ እየጨመረ ነው የመጣው።
ምክንያቱም ከአሁን በፊት ታረቀኝን ስራ ፈልግልኝ ብላ በሄደች ጊዜ በየቤቱ የዞረች ልብስ ማጠብ ቢሆንም ብዙ ቤቶች ብዙ አካባቢዎች ስትሄድ ፈጽሞ ከአንድ ሰው ነፍስ ካወቀ ሰው የማይጠበቅ ቃል ነበረ ሲናገሯትና ውስጧን ሲያሳምሟት የነበረው። አንዳንዴ የሆነ በሽታ ካለባችሁ በውስጣችሁ ያንን በሽታ ሲጠሩባችሁ ይበልጥ ነው የምትታመሙት። ነገር ግን ንጹሕ ከሆናችሁ ከዛ ነገር ለምሳሌ ሌባ ከሆናችሁ ግጥም ለራሱ ስለ ሌባ ቢገጠም ያማቸዋል፣ ስለ እናንተ ነው የሚመስላችሁ። ነገር ግን ምንም ከሌብነት ጋር ምንም የሚያገናኝ ነገር ከሌላቸው ቢሰድቧችሁ ለራሱ ሌባ እያሉ ቢሰድቧችሁ ለራሱ ምንም አይመስላችሁም። እና የሆነ ከኛ ጋር የተያያዘ ነገር ሲኖር ያማል። ወይዘሮ ሜላት እንግዲህ ከዛን ከፍታ ወድቃ እዚህን ደረጃ ላይ ሆና በየቤቱ ልብስ ስታጥብ እንደዚሁም ደግሞ ከሷ ደረጃ በታች የነበሩ ሰዎች አሁን ላይ አሰሪዋ ሆነው እሷን እንደፈለጉ የሚናገሩ በእሷ ላይ እንደፈለጉ የሚረማመዱ ሆነው ስታያቸው በጣም ነበረ ስሜቷ የተጎዳው። ልጆቿ ያሉበት ሁኔታ፣ እሷ ያለችበት ሁኔታ ለመለወጥ ራሷን ለመቻል ቤተሰቦቿን ልጆቿን ለማስደሰት እያደረገችው ያለውን ሙከራ ወደ ኋላ ሲጎትቱባት በጣም ስሜታዊ እየሆነች እንግዲህ ካሁን በፊት ከዩኤል ባለቤት ጋር አንገት ለአንገት ተናንቀው ነበረ። ወይዘሮ ሜላት በወቅቱ በጣም ተናዳ ነበረ እንደዛ ይዛት የነበረው። ምክንያቱም ንግግሯ በጣም አጥንት ሰብሮ የሚገባ ንግግር ነበርና ወይዘሮ ሜላት ደግሞ ካለችበት ሁኔታ አንጻር ስሜታዊ አድርጓት ከዩኤል ባለቤት ጋር ተናንቃ ነበረ። እንግዲህ ሰላም በማስተናገድ ስራዋ ላይ እንደቀጠለች ናት። ሰላም በማስተናገድ ስራዋ ላይ በጣም ከባባድ የሆኑ ፈተናዎች እየቀረቡባት ይገኛሉ። በተለይ ካሳለፍነው ፓርት ላይ ከአንደኛው ደንበኛ ጋር ባደረገችው ግጭት አለቃዋ በጣም እንደተቆጣትና እንዳመናጨቃት ከዛም በኋላ በተደጋጋሚ እየፈተኗትና ጫና እያደረጉባት እንደሆነ እስካሁን ድረስ ያየነው ነገር ነው። ስለዚህ ይህንን ነገር ችላ ለመስራትም ፈቃደኛ ሆናለች። ነገር ግን የወይዘሮ ሜላት ሁኔታ እንደዚሁም ስራዋ በቅርብ ጊዜ ቤተሰቡን ከዚህ ነገር ይታደገዋል። ሰላም፣ ሀናና ምናሴ በቅርብ ወደ ትምህርታቸው ይመለሳሉ የሚል ተስፋ አለ። ያደርግላቸው ብለናል። ምክንያቱም በጣም ጥሩ ውጤት የነበራቸውና በትምህርታቸው ቢቀጥሉ ትልቅ ተስፋ ያላቸው ወጣቶች ናቸው ሶስታቸውም። እናታቸው እንዳትቸገር፣ እናታቸው እንዳትከፋ፣ በቤተሰቡ ምንም እንዳይጎል እየሞከሩ ያሉት። እስኪ በቀጣይ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ወይዘሮ ሜላት ስራ በመጀመሯ ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ